ሰላም እንዴት ናችሁ ውድ ሴት ተማሪዎቻችን ይህ የ10ኛ ክፍል የፊዚክስ ትምህርት አጋዥ ቪዲዮ ከስቲፕ ፕሮጀክት ከሃው ጆብስ እና ከትምህርት ቤቶች ጋር በጋራ በመሆን እናንተን ውድ ሴት ተማሪዎቻችንን በስቴም ትምህርቶች ለማገዝ ለመደገፍ ታስቦ የተዘጋጀ ቪዲዮ ነው። ይህንን ቪዲዮ ይዘላችሁ የቀረብኩት እኔ ናሆን ክብሬ ነኝ። እንዴት ናችሁ? ሰላም ነው አይደለ? በጣም ጥሩ። እንግዲህ በዛሬው ክፍለ ጊዜያችን የ10ኛ ክፍልን የፊዚክስ ትምህርት የምዕራፍ 1 ትምህርት አብረን የምንከታተል ይሆናል ማለት ነው። እንግዲህ በዛሬው ክፍለ ጊዜያችን የምንማረው ስለ ቬክተር ኳንቲቲዎች ይሆናል። ቬክተር ኳንቲቲ ምንድነው እና ደግሞ ስለ ቬክተር ኳንቲቲዎች እንዴት አለ የተለያዩ አይነት ቬክተር ኳንቲቲዎች አሉ እነሱን እንግዲህ ብሪፍሊ የምናየው ይሆናል ማለት ነው። የመጀመሪያው ከምዕራፍ 1 ምን እንጠብቅ? የመጀመሪያው ምንድነው? አንደርስታንድ ዘ ዲፈረንስ ቢትዊን ስካላር ኤንድ ቬክተር ኳንቲቲስ አይደለ? ስለዚህ ፊዚካል ኳንቲቲ በሁለት ይከፈላል፣ ስካላር እና ቬክተር ፊዚካል ኳንቲቲ ተብሎ። ስለዚህ እንዴት አድርገን አይደንቲፋይ ማድረግ እንደምንችል እና ዲፈረንሳቸውን እንማማራለን። በመቀጠል ደግሞ ስለ ቬክተርስ ሪፕሬዘንቴሽን ግራፊካሊ እንዴት አድርገን ቬክተሮችን ግራፊካሊ ሪፕሬዘንት ማድረግ እንችላለን የሚለውን ነገር እንማራለን። በቀጣይ ደግሞ ስለ addition and subtraction of two or more vectors graphically እንዴት አድርገን ነው ሁለትና ከዛ በላይ የሆኑ ቬክተሮችን ግራፊካሊ ምን ማድረግ የምንችለው ወይ መደመር or ደግሞ መቀነስ የምንችለው የሚለው ነገር እንማማራለን። በቀጣይ አንድን ሲንግል ቬክተር እንዴት አድርገን ወደ ሁለት ኮምፖነንቶች መክፈል እንደምንችል የምንመለከት ይሆናል ማለት ነው። በጣም ኢንተረስቲንግ የሆነ እንግዲህ የትምህርት ፖርሽን ነው። ስለዚህ በደንብ ንቁ ሆናችሁ እንደምትከታተሉኝ ተስፋ አደርጋለሁ። የመጀመሪያው ኢንትሮዳክሽን ቱ ስካላርስ ኤንድ ቬክተርስ። ስለዚህ በስካላር እና በቬክተር ፊዚካል ኳንቲቲዎች ማለት ያለው ልዩነት በዛው እንመለከታለን ማለት ነው። ፊዚካል ኳንቲቲ ማለት ማንኛውም ሜጀር ሊደረግ የሚችል ኳንቲቲ ኦር ማንኛውም አይነት ፊዚካል ፊኖሚና ሜጀር ማድረግ የምንችለው ከሆነ ምን ይባላል? እሱ ፊዚካል ኳንቲቲ ይባላል ማለት ነው። ስለዚህ እንግዲህ በሁለት ይከፈላሉ። የመጀመሪያው ምንድነው? ስካላር ሲሆን ሁለተኛው ደግሞ ቬክተር ፊዚካል ኳንቲቲ ብለን ማለት ነው። ስካላር ኳንቲቲ ከቬክተር ፊዚካል ኳንቲቲ የሚለያቸው ባህሪያት ምንድነው? የመጀመሪያው ስካላር ኳንቲቲስ ሁሌም ቢሆን ምን ብቻ ነው ያላቸው? ማግኒቲዩድ ብቻ ነው ያላቸው። ምንድነው ያላቸው? ማግኒቲዩድ ብቻ ነው ያላቸው። ለምሳሌ እንደ ታይም፣ ስፒድ፣ ማስ፣ ሌንግዝ የመሳሰሉት ማለት ነው። ስለዚህ እነኚህን ኳንቲቲዎች በምንመለከትበት ጊዜ ምንም አይነት ሌላ ኢንፎርሜሽን የላቸውም ከምን ውጪ? ከማግኒቲዩድ ውጪ ወይንም ደግሞ መጠናቸውን ብቻ ነው ልናውቅ የምንችለው እንጂ ውስጣቸው ስለ አቅጣጫ የሚነግረን ምንም አይነት መረጃ አይኖርም ማለት ነው። ለምሳሌ ስለ ዲስታንስ እንመለከት። ዲስታንስ ለምሳሌ 100 ሜትር እንላለን አይደለ? ይህ መኪና እዚህ ጋር የምትመለከቱት መኪና ከመነሻው ተነስቶ ወደ መድረሻው እስኪደርስ ምን ያህል ርቀት ሄደ ብንባል 100 ሜትር ማለት እንችላለን ማለት። ስለዚህ ስሙ ምኑን ነው የተናገርነው? ሲምፕሊ ርቀቱን ብቻ ነው የተናገርነው ማለት ነው። ስለዚህ እንደዚህ አይነት ኳንቲቲዎች ማግኒቲዩድ ኦር መጠናቸውን ብቻ የሚገልጹ ከሆኑ እነሱ ምን ይባላሉ? ስካላር ኳንቲቲ ይባላሉ። በቀጣይ ደግሞ ታይም ደግሞ ምንድነው? ጊዜም ደግሞ በሰዓት፣ በደቂቃ፣ በሰከንድ፣ በሚሊ ሰከንድ በተለያዩ ዩኒቶች መጠቀስ ቢችልም ነገር ግን ውስጡ ያለው መረጃ ምንድነው? ስለ ሰዓት መረጃ ነው እንጂ ሌላ ተጨማሪ መረጃ አይሰጠንም። ለምሳሌ 5 ሚኒት ካል 5 ደቂቃ አይደለ? ሰዓት ስንት ሰዓት ነው ምንባል? 6 ሰዓት ተኩል ልንል እንችላለን፣ 7 ሰዓት ተኩል ልንል እንችላለን ኦር ዋትኤቨር የፈለግነውን አይነት ሰዓት ልንናገር እንችላለን። ነገር ግን በዛ ሰዓት መረጃው ስለ ዳይሬክሽን ተጨማሪ መረጃ አናገኝም። በቀጣይ ደግሞ ኢነርጂ። እንግዲህ ስለ ኢነርጂም ስንመለከት ጁልስ እንላለን አይደለ? 50 ጁልስ እንላለን፣ 60 ጁልስ እንላለን አይደለ? ነገር ግን ሌላ ተጨማሪ መረጃ አይሰጠንም ማለት ነው። ሲምፕሊ ምንድነው? መጠንን ብቻ የያዘ የኳንቲቲ አይነት ምን ይባላል? ስካላር ፊዚካል ኳንቲቲ ይባላል ማለት ነው። በመቀጠል ደግሞ ቬክተር ፊዚካል ኳንቲቲ ይሆናል። ቬክተር ፊዚካል ኳንቲቲ የምንላቸው የፊዚካል ኳንቲቲ አይነቶች በውስጣቸው ከማግኒቲዩድ በተጨማሪ ምን ይኖራል? ዳይሬክሽን ይኖራል። ዳይሬክሽን ወይንም ደግሞ ያ ፊዚካል ኳንቲቲ አክት ያደረገበት አቅጣጫም ይኖራል ማለት ነው ከመጠኑ በተጨማሪ። ስለዚህ መጀመሪያው ለምሳሌ እዚህ ጋር ምን አለ? ፎርስ አለ፣ ዲስፕሌስመንት አለ፣ ቬሎሲቲ አለ፣ አክሰለሬሽን አለ። አሁን የጠቀስናቸው እነኚህ ምንድናቸው?
ቬክተር ፊዚካል ኳንቲቲስ ናቸው። ምክንያቱም ከመጠናቸው በተጨማሪ ምን ይይዛል በውስጣቸው አክት ያደረጉበት ደግሞ አቅጣጫ ለምሳሌ ዲስፕሌስመንት 4 ሜትር ኢስት ይላል አይደለ 4 ሜትር ኢስት ይላል። ስለዚህ አንድ የሚንቀሳቀስ አካል ለምሳሌ አንድ መኪና ቢኖራል ከሆነ ቦታ ተነስቶ ወደ ሆነ ቦታ ቢደርስ ከፖይንት ኤ ተነስቶ ወደ ፖይንት ቢ ቢደርስ ከሄደበት ርቀት በተጨማሪ ደግሞ ምኑን እንደጠቅሳለን ማለት ነው ዲስፕሌስመንት ሲሆን አቅጣጫውንም ደግሞ ይነግረናል ማለት ነው 4 ሜትር ዲው ኢስት ይለናል ማለት ነው። ስለዚህ ከመጠን በተጨማሪ አቅጣጫንም ደግሞ ያካተተ የፊዚካል ኳንቲቲ አይነት ምን ይባላል ቬክተር ፊዚካል ኳንቲቲ አይነት ይባላል ማለት ነው። በመቀጠል ደግሞ ፎርስ ለምሳሌ እዚህ ጋር ሁለት ሰዎች አሉ አይደለ ፑል ኦር ፑሽ ኢዝ ኮልድ ፎርስ አይደለ ፑል ኦር ፑሽ ምን ይባላል ፎርስ ይባላል። ስለዚህ እዚህ ጋር ያለው ሰው ምን እያደረገ ነው ድራግ እያደረገ ነው እየጎተተ ነው እዚህ ጋር ያለውን ምን ቦክስ ማለት ነው። ስለዚህ ይህ ቦክስ አንደኛ ይህ ልጅ እየጎተተ ያለበትን ፎርስ መጠን በማግኒቲዩድ ይነግረናል 20 ኒውተን። በቀጣይ ደግሞ ምን ወደ የት አቅጣጫ እየጎተተ ነው የሚለውን ነገር ደግሞ ያካትታል ማለት ነው። አሁን ይህ ልጅ ወደ ራሱ ነው አይደለ? ስለዚህ በኖርማል ጂኦግራፊካል አቅጣጫዎች ኖርዝ ሳውዝ ኢስት ዌስት በሚለው ብንሄድ ወደ ዌስት እየጎተተ ነው ማለት ነው። ስለዚህ by 20 ኒውተን towards west direction ማለት እንችላለን ማለት ነው። ኦር ደግሞ ሌላ ነገር ቢሆን ለምሳሌ ወደ ላይ የተገፋ ነገር ቢሆን ያ ነገር የተገፋው ወደ ላይ ከሆነ ፎርሱም ወደ ላይ ነው አፕላይ ያደረገው እንዲሁም አቅጣጫውም ደግሞ ወደ ላይ ነው ማለት ነው አይደለ? ስለዚህ 20 ኒውተን upwards ያን downwards ያን towards east towards west towards north towards south ያልን ኦር ደግሞ በአንግል በተለያየ መልኩ አቅጣጫን ጨምረን ሜንሽን የምናደርግ ከሆነ እንደዚህ አይነት ኳንቲቲዎች ቬክተር ፊዚካል ኳንቲቲ ይባላሉ ማለት ነው። እንዲሁም ስለ አክሰለሬሽን ስናወራ የፍጥነት ለውጥ አይደለ? አሁን እዚህ ጋር እንደምትመለከቱት የግራቪቴሽናል አክሰለሬሽን አለ 9.8 ሜትር ፐር ሰከንድ ስኩዌር። አቅጣጫው ወዴት ነው? ወደ ዳውንዋርድ ነው። የመሬት ስበት ወደ ታች ነው አይደለ? ስለዚህ ይታወቃል አቅጣጫው ማለት ነው። በ9.8 ሜትር ፐር ሰከንድ ስኩዌር ዳውንዋርድ ብለን ሜንሽን ማድረግ ይችላል። ስለዚህ በቀላሉ በስካላር እና በቬክተር ፊዚካል ኳንቲቲዎች መካከል ያለው ልዩነት ምንድነው? ስካላር ፊዚካል ኳንቲቲዎች በውስጣቸው የያዙት ምን አይነት መረጃ ነው? ማግኒቲዩድን ብቻ ይይዛሉ ወይንም ደግሞ የአንድን ነገር የልኬት መጠን ብቻ ይይዛሉ። ነገር ግን ስለ ቬክተር ፊዚካል ኳንቲቲዎች ደግሞ በመናወራበት ጊዜ ከማግኒቲዩድ በተጨማሪ ያ ነገር አክት ያደረገበት ያ ፊዚካል ኳንቲቲ የተፈጠረበት ወር ደግሞ አክት ያደረገበት ምን ዳይሬክሽንንም ይጨምራሉ። ከመጠን በተጨማሪ መጠንንም ሜንሽን ያደርጋል ቬክተር ኳንቲቲ እንዲሁም ዳይሬክሽን ወር ደግሞ አቅጣጫንም ሜንሽን ያደርጋል ማለት ነው። ኦኬ ስለዚህ ቬክተሮችን በተለያየ መልኩ ምን ማድረግ እንችላለን? ሪፕሬዘንት ማድረግ እንችላለን። የመጀመሪያው እዚህ ጋር እንደምንመለከተው አልጀብሪካሊ ነው። ስለዚህ አልጀብሪካሊ እንዴት አድርገን ነው ቬክተሮችን ሪፕሬዘንት ማድረግ የምንችለው? የመጀመሪያው በምንድን ነው? እዚህ ጋር እንደምትመለከቱት የዛ ቬክተር ሲምቦል ይኖራል እዚህ ጋር። ለምሳሌ ቬክተር ኤ ከሆነ ቬክተር ኤ ላይ ምን እናስቀምጣለን? ከላይ አቅጣጫ እናስቀምጣለን ማለት ነው። ኦ ቬክተር ቢ ከሆነ ላይ አቅጣጫ ይቀመጣል። ስለዚህ ይህ ቬክተር ምን አይነት ቬክተር ነው ማለት ነው? ምን አይነት ፊዚካል ኳንቲቲ ነው ማለት ነው? ቬክተር ፊዚካል ኳንቲቲ ነው ይህ ኳንቲቲ ማለት ነው። እንዲሁም ደግሞ በሌላ መልኩ ቦልድ ሌተርን በማስቀመጥ ቬክተር ፊዚካል ኳንቲቲዎችን ሲምቦላይዝ ማድረግ ይቻላል። ቦልድ ሌተር ማለት ደመቅ ያለ ሲምቦል በመጠቀም ለምሳሌ እዚህ ጋር ያለው ኤ እና እዚህ ጋር ያለው ኤ ምን ይለያያል? ውፍረታቸው ይለያያል። ይሄኛው ደመቅ ያለ ነው። ስለዚህ ደመቅ ያሉ ደግሞ ሌተሮችን በመጠቀም ወይንም ቦልድ ሌተሮችን በመጠቀም ቬክተር ፊዚካል ኳንቲቲዎችን ምን ማድረግ ይቻላል? አልጀብሪካሊ ሪፕሬዘንት ማድረግ ይቻላል። ስለዚህ በሁለት አይነት መንገድ ይቻላል። አንደኛው ሌተሩ ላይ ምን አሮ በማስቀመጥ፣ ሁለተኛ ደግሞ ቦልድሊ ያንን ሌተር በመጻፍ ማለት ነው። ቦልድሊ በመጻፍ ቬክተር ፊዚካል ኳንቲቲዎችን ምን ማድረግ ይቻላል? ሲምቦላይዝ ማድረግ ይቻላል። እዚህ ጋር ደግሞ የምንመለከተው የቬክተር ፊዚካል ኳንቲቲዎችን ምንን ያሳየናል? ማግኒቲዩድ ያሳየናል። ማግኒቲዩዳቸውን በምንፈልግበት ጊዜ እዚህ ጋር እንደምትመለከቱት ሁለት ፓይፕ ባሮች አሉ። ስለዚህ በዛ ውስጥ ምኑን ማስቀመጥ ነው? ቬክተሩን ሜንሽን ማድረግ ነው ማለት ነው። ስለዚህ ይሄ የቬክተር ቢ ማግኒቲዩድ ይሆናል ማለት ነው። ሌላ ደግሞ ቬክተር ሲ የሚባል ቢኖረን የቬክተር ሲ ደግሞ ማግኒቲዩድ እንዲህ ይሆናል ማለት ነው። ሌላ ደግሞ ቬክተር ዲ ቢኖረን የቬክተር ዲ ማግኒቲዩድ እንዲህ ይሆናል ማለት ነው። ስለዚህ በእንደዚህ አይነት መልኩ ቬክተሮችንና ማግኒቲዩዶቻቸውን ሪፕሬዘንት ማድረግ ይቻላል ማለት ነው። ስለዚህ ለምሳሌ ዲስፕሌስመንት ቬክተር ኤስ የሚባል ቬክተር ቢኖረን 5 ኪሎ ሜትር
ዲው ኢስት ቢሆን ስለዚህ የኤስ በምን አይነት መንገድ ነው ሪፕሬዘንት የተደረገው እንደምትመለከቱት አናቱ ላይ ምን አለችው አሮ አለችው ቀስት አለችው ስለዚህ ይህ ኳንቲቲ ቬክተር ፊዚካል ኳንቲቲ እንደሆነ ማወቅ ይቻላል ማለት ነው ሲምፕሊ እዚህ ጋር ያለውን ተርም በመመልከት ስለዚህ algebraically representation useful for calculation ካልኩሌት በመናደርግበት ጊዜ ቬክተሮችን በመንደምርበት በመንቀነስበት ጊዜ algebraical representation በጣም ጥቅም አለው ማለት ነው ለምሳሌ እንደምትመለከቱት ሁለት ቬክተሮች ቢኖሩ አንደኛው በዚህ አይነት አሁን ለምሳሌ 5 ኪሎ ሜትር ኢስት ቢሆን ሌላም ደግሞ እንደዚሁ 4 ኪሎ ሜትር ኢስት ቢኖር ዳታው ቁጭ ብሏል አይደል ማግኒቲዩዱ ምኑም አለ ዳይሬክሽኑ ማለት ስለዚህ ከኛ የሚጠበቀው ምንድነው ሲምፕሊ ሰም አፕ ማድረግ ነው ማለት ነው ስለዚህ ለካልኩሌሽን በጣም ይጠቅማል ማለት ነው ለካልኩሌሽን በጣም ይጠቅማል ማለት ነው በሌላ በኩል ደግሞ የምንመለከተው ግራፊካል ሪፕሬዘንቴሽን ነው የመጀመሪያው አልጀብሪካል ነው ሁለተኛው ደግሞ ግራፊካል ሪፕሬዘንቴሽን ነው ስለዚህ እንግዲህ ግራፊካሊ ደግሞ አንድን ቬክተር ሪፕሬዘንት ስናደርግ ሁለት ክራይቴሪያዎችን እንመለከታለን አንደኛው ምንድነው አሮ ሌንግዝ እንደምትመለከቱት እዚህ ጋር አንድ ቬክተር አለ ግራፊካል ማለት በስዕል ማለት ነው ቬክተሩን በመሳል ማለት ነው እዚህ ጋር የምትመለከቱት አሮ አለ ስለዚህ የዚህ አሮ ሌንግዝ ወይንም ርዝመቱ ምንን ኢንዲኬት ያደርጋል ማግኒቲዩድን ኢንዲኬት ያደርጋል አይደለ ማግኒቲዩድን ኢንዲኬት ያደርጋል ማግኒቲዩድን ግን በመናሰፍርበት ጊዜ ለምሳሌ ወረቀት ላይ ስናሰፍርና አንድ ቬክተርን ሪል ደግሞ መሬት ላይ ያለው ዳታ ልዩነት ይኖረዋል አይደለ ለምሳሌ የዛ ቬክተር ርዝመት 5 ሜትር ከሆነ ምናልባት ወረቀታችን አይበቃንም 5 ሜትር ቬክተር ለመሳል ስለዚህ ስኬልን በመጠቀም ምን እናደርጋለን ከ5 ሜትር ወደ እኛ suitable ወደና ዩኒት ኮንቨርት እናደርገዋለን ለምሳሌ ወደ ሴንቲሜትር እንቀይረዋለን ማለት ነው ከዛ በዛ ስኬል መሰረት እዚህ ጋር በማግኒቲዩዱ በስነ ስርዓት ለክተን በማስመሪያ ርዝመቱን እንስለዋለን ማለት ነው ስለዚህ የዚህ ቬክተር ርዝመት ማግኒቲዩድን ኢንዲኬት ያደርጋል በቀጣይ ደግሞ ምን አሮ ዳይሬክሽን ደግሞ ምንን ያሳያል የዚህኛዋ እዚህ ጋር ያለችው አሮ አቅጣጫ ማለት ነው እዚህ ጋር ያለን የአሮ ቁመቱ ማግኒቲዩዱን ኢንዲኬት ያደርጋል ነገር ግን አቅጣጫው ደግሞ የአሮ ዳይሬክሽን የቬክተሩን ዳይሬክሽን ያሳያል ማለት ነው ስለዚህ ቬክተሮች ግራፊካሊ በሚሳሉበት ጊዜ ሁለት ፖይንቶች ይኖሯቸዋል አንደኛው ምንድነው ቴል ፖይንት ሲሆን ቴል ማለት ቬክተሩ የተነሳበት ማለት ነው ሄድ ደግሞ የቬክተሩ የመጨረሻ ፖይንት ማለት ነው ሄድ ደግሞ እሱን ያሳያል ቴል እና ሄድ ይኖረዋል አንድ ቬክተር እሺ እንዴት አድርገን ነው ቬክተሮችን ግራፊካሊ ሪፕሬዘንት ማድረግ የምንችለው የመጀመሪያው ስኬልን እንመርጣለን ቅድም እንደተነጋገርነው ለኛ suitable የሚሆን ስኬልን እንመርጣለን ለምሳሌ አንደኛው ቬክተር ኳንቲቲ ፎርስ ነው አይደለ አንድም ፎርስ በቬክተር ሪፕሬዘንት ያደረገን ከሆነ ግራፊካሊ እንግዲህ ያ ፎርስ በኒውተን ከሆነ የተሰጠን እኛ ወደ suitable ስኬል ወደ ሴንቲሜትር እዚህ ጋር ኮንቨርት እናደርገዋለን ማለት ነው ስለዚህ ለኛ ያንን ምን ለማድረግ ይመቸናል ድሮ ለማድረግ ይመቸናል ማለት ነው ምክንያቱም እዛ ጋር እጃችን ላይ ያለው መሳሪያ ምንድነው ሩለር ደግሞ ዩኒቶቹ በሜትር በሴንቲሜትር በሚሊሜትር የተከፋፈሉ ናቸው አይደለ ስለዚህ በሴንቲሜትር በሚሊሜትር ያለውን ዳታ ለማስፈር ትክክለኛውን ስኬል ያስፈልገናል ማለት ስለዚህ ለተሰጠን ዳታ suitable የሆነ ስኬል እናስቀምጣለን ከዛስ draw an arrow in the appropriate direction ስለዚህ መጠኑን አውቀናል አሁን ምን ማድረግ አለብን አሮን እንስላለን ወይንም ቬክተሩን እንስላለን ነገር ግን እኛ ደስ ባለን አቅጣጫ አይደለም in the appropriate direction አስፈላጊና ትክክለኛ በሆነው አቅጣጫ ለምሳሌ towards east ከሆነ በኢስት በኩል አይደለ በኢስት በኩል ወይንም ደግሞ በምስራቅ በኩል ይሆናል towards west ከሆነ በምዕራብ በኩል towards north ከሆነ በሰሜን በኩል towards south ከሆነ በደቡብ በኩል ያለን በተሰጠን አቅጣጫ መሰረት ያንድን ምን እናስቀምጣለን ቬክተሩን እንስላለን ማለት ነው ኦር ደግሞ አንጉላር ከሆነ ደግሞ ፕሮትራክተር በመጠቀም ካውንተር ክሎክዋይስ ለክተን ምን እናደርጋለን ማለት ነው አሮን እንስላለን ማለት ነው ካውንተር ክሎክዋይስ እና ክሎክዋይስ ማለት ልዩነቱ ምንድነው ክሎክዋይስ ሰዓት በሚዞርበት አቅጣጫ ሲሆን ካውንተር ክሎክዋይስ ደግሞ በተቃራኒ ማለት ነው ሰዓት በሚዞርበት በተቃራኒ አቅጣጫ ፕሮትራክተር በመጠቀም ለክተን ያንን አንግል ከዛ በዛ አንግል ላይ ምን ማድረግ ከኦሪጂን አንስተን ቬክተሩን መሳል ማለት ስለዚህ በጣም ቀላል ነው
ከዛስ ሌብል ዘ ቬክተር እንግዲህ እነኚህ ሶስት ሜቶዶች ምንድናቸው አንድን ቬክተር ግራፊካሊ እንዴት አድርገን ሪፕሬዘንት ማድረግ እንደምንችል መሳል እንደምንችል የምንከተላቸው መንገዶች ናቸው መጨረሻ ላይ እንግዲህ ስኬል መርጫለሁ ከዛ በመረጥኩት ስኬል የፈለኩትን ቬክተር በትክክለኛው አቅጣጫ ስያለው ቀጣይ ምንድነው ማድረግ ያለብኝ ያንን ቬክተር ደግሞ ሌብል ማድረግ አለብኝ ኦር ደግሞ ስያሜ መስጠት አለብኝ ማለት ነው ለምሳሌ ይሄ ቬክተር b ከሆነ ቬክተር b ብዬ ስያሜ ሰጠዋለሁ ማለት ነው ቬክተር c ደግሞ ከሆነ ቬክተር c ብዬ ስያሜ ሰጠዋለሁ ማለት ነው ኦኬ ለምሳሌ አንድ ኤግዛምፕል አለ እዚህ ጋር draw a 20 newton force vector pointing east 20 newton force vector pointing east with a scale of 1 cm is equal to 5 newton ስኬልን ተሰጥቶናል 1 ሴንቲሜትር 5 ኒውተን በሚል ማለት ነው arrow length is equal to 4 ሴንቲሜትር እሺ ስለዚህ አሁን እዚህ ጋር ምንድነው የታዘዝነው ማለት ነው እንስላለን ቬክተር እንስላለን ወዴት አቅጣጫ ያለ ወደ ኢስት ወደ ምስራቅ አቅጣጫ ያለ አይደለ ለምን ስለው ቬክተር ደግሞ ግራፊካሊ ስለሆነ ሪፕሬዘንት እያደረግን ያለ ነው ስኬል ተሰጥቶናል የትኛው ነው ስኬሉ እዚህ ጋር ያለው 1 ሴንቲሜትር is equal to 5 ኒውተን በሚለው ስለዚህ እኛ ኮንቨርት በመናደርግበት ጊዜ እንግዲህ given የተሰጡን ዳታ force is equal to 20 ኒውተን አይደለ force is equal to 20 ኒውተን ስለዚህ ሲምፕሊ ዳታ ስለሆነ የኛው እዚህ ጋር አይተበቀበልም አቅጣጫ ማድረግ ኦኬ force is equal to 20 ኒውተን እሺ direction is east አይደለ ኦኬ with the scale of 1 cm አይደለ ሌላ ደግሞ ምንድነው ስኬል ተሰጥቶናል ስንት ነው 1 cm is equal to 5 ኒውተን እሺ ከዛስ አሁን ምንድነው ምንድነው በቃ ሪኳየርዳችን ምንድነው ቬክተር ነው የምንስለው አይደለ ቬክተር ዳያግራም ስለዚህ ወደ ሶሉሽን በምንሄድበት ጊዜ ኦኬ ስለዚህ suitable scale መጀመሪያ ራሱ እዚህ ጥያቄ ላይ ተሰጥቶናል 1 ሴንቲሜትር is equal to 5 ኒውተን ስለዚህ የተሰጠን ፎርስ ደግሞ ስንት ነው 20 ነው አይደለ ስለዚህ how much centimeter is equal to 20 ኒውተን ስለዚህ ክሪስ ክሮስ አድርገን በመሰራበት ጊዜ የምንፈልገው amount of length ስንት ይሆናል ማለት ነው 20 ኒውተን times 1 centimeter is equal to ቺን y ብንላት 5 ኒውተን y ትሆናለች ማለት ነው ስለዚህ አሁን እዚህ ጋር ይሄንን ኦቨር 5 ኒውተን ይሄንን ኦቨር 5 ኒውተን እናደርጋለን ይሄ ጣፋል ማለት ነው ኒውተን ያጠፋል 20 ሲካፈል ለ5 4 ስለዚህ እዚህ ጋር 4 ሴንቲሜትር ይሆናል ማለት ነው y ስለዚህ ቬክተራችን ለምሳሌ y የሚባል ቬክተር ቢሆን ይህ y የሚባል ቬክተር ርዝመቱ ምን ያህል ይሆናል 4 ሴንቲሜትር ይሆናል ማለት ነው 4 ሴንቲሜትር ይሆናል ማለት ነው ስለዚህ ቬክተር ስማችን ምንድነው አሁን ቬክተራችን y ይባላል ማለት ነው y ይባላል ቬክተር y ይባላል እኛ እንደ አሰምፕሽን የወሰድነው ነው ስለዚህ አሁን ለምሳሌ ምንድነው ሌላ ደግሞ የምንፈልገው ክራይቴሪያ drawing the vector in the appropriate direction አይደለ ስለዚህ በየት በኩል ነው አክት እያደረገ ያለው pointing in the east ነው ስለዚህ በምስራቅ በኩል በምን ያህል ሴንቲሜትር በ4 ሴንቲሜትር እንግዲህ ኮኦርዲኔት ላይናችን ይሄ ቢሆን እዚህ ጋር ኢኒሻል ብትሆን ኦር 00 ቢሆን እዚህ ጋር ይሄ y axis ይሄ ደግሞ x axis ነው ይሄ ኮኦርዲኔት ሲስተም ነው አይደለ ስለዚህ አሁን ምንድነው ማለት ነው 4 ሴንቲሜትር ወደ y ስላለው ማለት ነው 4 ሴንቲሜትር ወደ y የሚባል ቬክተር አለን 4 ሴንቲሜትር ወደ ምስራቅ ስላለው ማለት ነው ስለዚህ ይሄንን በምስልበት ጊዜ ግን እናንተ ተማሪዎች በምንድነው በማስመሪያ በመለካት ማለት ነው በማስመሪያችሁ 4 ሴንቲሜትር ተስሉና በየት አቅጣጫ ወደ ኢስት ኦር ወደ ምስራቅ አቅጣጫ ቬክተራችንን እንስላለን ማለት ነው ከዛ መጨረሻ ላይ ቬክተሩ ምንድነው የምናደርገው ሌቭል ነው የምናደርገው አይደል ስለዚህ ይሄንን ቬክተር y እንለዋለን ማለት ነው ይሄንን
በራሳችን የሰጠነው ሌብል ነው። ከፈለጋችሁ ቬክተር ቢ ቬክተር ሲ እናንተ እንደተሰጣችሁ እንደተመቻችሁ። ምክንያቱም እዚህ ጋር የቬክተሩ ሌብል ጥያቄው ላይ ስላልተሰጠን እኛ ግን ሌብል እናደርገዋለን ማለት። ስለዚህ እዚህ ጋር እንነሳለን 4 ሴንቲሜትር ወደ ኢስት አቅጣጫ እንስላለን ማለት ነው። ስለዚህ በዚህ መሰረት ቬክተራችንን እንስለዋለን። ኦኬ ስለዚህ ውድ ሴት ተማሪዎቻችን በቀጣይ ያሉትን ደግሞ ጥያቄዎች ሰርታችሁ ወደሚቀጥለው ሐሳብ የምንሄድ ይሆናል ማለት ነው። ስለዚህ ሰርታችሁ ጠብቁ።